እስከ ዛሬ ድረስ ተልባን እንደዚህ ባለመጠቀሜ ቆጨኝ። ፀጉራችሁ ለሚደርቅ ለሚበጣጠስባችሁ፣ እንዲሁም አላድግ ላላችሁ ለፀጉር እድገትና ልስላሴ በእንደዚህ መልኩ ዛሬ ደግሞ ምርጥ የሆነ ተልባን ሳንቀቅል በእንደዚህ መልኩ እንደ ቅቤም የምንጠቀመው እንዲሁም ደግሞ እንደ ማስክም ፀጉራችሁን አለስልሶ እንዲሁም ደግሞ ለፍሪዝነትን መጠቀም ትችላላችሁ። በጣም የወደድኩት ከዚህ በፊት ያው ተልባና ሩዝም እንደዚህ የምሰራው ለፊት ነበረ። ዛሬ ግን ለፀጉሬ ተጠቅሚው በጣም ነው የወደድኩት። በጣም ነው የተመቸኝ። አንደኛ ደረጃ እሳት ላይ አጥዱትም ምንም አይነት ድካም የለውም። በጣም ቀላል ነው። ሽታ አለው ብላችሁ አትፈሩም። መስራት አንችልም ብላችሁ አትጨነቁም። ሰላም ወዶች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልኩኝ እንግዲህ መግቢያ ላይ እንዳልኳችሁ ዛሬ ተልባን በእንደዚህ መልኩ የተልባ ቅቤ እንሰራለን። ያው እንደ ማስክ ነው፣ እንደ ቅቤ መጠቀም ትችላላችሁ። ተልባ ታውቃላችሁ፣ ብዙዎቻችሁ ዓለም የመሰከረልን ነው ለፀጉር እድገት፣ ለፊት ልስላሴ። እኔማ ተልባ ባለውለታዬ ነው፣ ፀጉሬን ያሳደገልኝ እንዲሁም ደግሞ ፊቴን ከዛ ሁላ ማዳት ብጉር እየመለሰልኝ ነው። እዚህ ጋር በምታዩት መልኩ በመጀመሪያ ደረጃ ተልባ እናቀርባለን። እዚህ ጋር እኔ የምጠቀመው ያው ለፀጉራችን ስለሆነ በዛ አረገዋለሁ። እንደ ፀጉራችሁ ብዛትና ማነስ ብትሰሩት መልካም ነው። እኔ በምታዩት መልኩ ከአራት ማንኪያ በላይ ይሆናል የሰራሁት። እዚህ ጋር ደግሞ ሩዝ እጠቀማለሁ። አለመጠቀም ትችላላችሁ፣ ነገር ግን ሩዝ ለፀጉራችን በጣም አሪፍ ነው። እኔ መጀመሪያ ላይ ተልባን ብቻ ልሰራላችሁ ነበር ያሰብኩት፣ ነገር ግን ሩዝንም ጨመርኩበት። ምክንያቱም በአሁኑ ሰዓት ፀጉራችን በጣም ነው የሚረግፈው። እንዲሁም ደግሞ ውሃ ለማንጠጣ ልጆች አሁን ላይ በጾም ሰዓት በተለይ ደግሞ ከላይ ያለው ቆዳችንን ግዴታ መንከባከብ አለብን። ፀጉራችንን ለምን ከውስጥ ውሃ ስለማናገኝ ምግብ ስለማይገኝ በዛ ሰዓት ምንድን ይሆናል ፀጉራችሁ ይረግፋል ማለት ነው። ስለዚህ እንደዚህ ከላይ መንከባከብ አለብን። በመጀመሪያ ያው እኔ ሩዝ የተጠቀምኩት 2 ማንኪያ ነው። እንደዚህ አድርገን በደንብ አድርገን እናጥበዋለን። ያጠብኩበት ምክንያት ምንድን ነው? ገለባ ነክ ካለው አፈር ካለው በደንብ መታጠብ አለበት። በምታዩት መልኩ እንደዚህ ቅርር ብሎልኛል። እንደዚህ ይንሳፈፋል። በነገራችን ላይ መልሰን በደንብ እያደረግን ደጋግመን ማጠብ አለብን። እንዳልኳቸው አፈር ነክ ስላለው በተለይ ተልባው ገለባ ነክ ካለው ቆይ መጨረሻ ላይ ታያላችሁ ማለት ነው እንዴት ተንሳፎ እንደወጣ። በዚህ አጋጣሚ ደግሞ እየሰራ ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ ማድረግ አትርሱ። በነገራችን ላይ ላይክ እያደረጋችሁ ተመጣችሁ አይቀር ደግሞ ሰብስክራይብ አድርጉኝ ማለት ነው። ሼርም አድርጉኝ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ፣ አነባዋለሁ ማለት ነው። እዚህ ጋር በምታዩት መልኩ እንደዚህ የሞቀ ውሃ ነው የጨመርኩበት። እኔ የምናስቀምጠው ለ3 ቀን ስለምናስቀምጠው ትንሽ ለብ ያለ ቢሆንም አሪፍ ነው። በምታዩት መልኩ ቅድም ያጥበነዋል፣ ነገር ግን ይኸውላችሁ ተላይ ተንሳፎ ወጣ። ገለባው እያያችሁት ነው አይደለ? አላስፈላጊ የሆነ ገለባ ስለሚኖረው እንደዚህ በደንብ አድርገን እናጥበዋለን ማለት ነው። ማጠብ አለብን። ከዛ ይህንን ቢያንስ እንደ በምታዩት መልኩ እናንተ እሳት ላይ መጣድም ትችላላችሁ። ነገር ግን እኔ እሳት ላይ አልጣድኩትም። በእንደዚህ መልኩ በአሁኑ ሰዓት በተለይ እኔ በአረቡ ዓለም ላይ ያለን ልጆች ያው ስራ በአሁኑ ሰዓት በጣም ቢዚ ስለምንሆን፣ አንደኛ ደረጃ ደግሞ ሽታው ያው ምግብ ስለማይመገቡ ሽታ እንዲሸታቸው ስለማይፈልጉ በእንደዚህ አይነት መልኩም መስራት እንችላለን ማለት ነው። ለ3 ቀን አስቀምጫለሁ። እዚህ ጋር ግን የሰራው ስህተት ምንድን ነው? አንድ ቀን ተፍሪጅ ውጭ አንድ ቀን አሳድሬ ከዛ ፍሪጅ ውስጥ ማስገባት ነበረብኝ። ለአንድ ቀን ራሱ ይበቃዋል ውጭ ከሆነ ግን አንድ ቀን አሳድራችሁ አንድ ቀን ፍሪጅ ውስጥ አስቀምጡት ማለት ነው። ምክንያቱም እንደዚህ አረፋ ሊሆን የሆነው እንደዚህ የምታዩት ሊበላሽ ስለፈለገ ነው ማለት ነው። በምታዩት መልኩ ጄሊው በጣም ሰጥቶኛል። ነገር ግን እኔ እንደዚህ ፈጨዋለሁ የበለጠ ጥቅሙን እንዳገኘው። እሳት ላይ ስንጥደው ተልባ የሆነ የመመልገግ ባህሪ ስላለው ስንፈጨው ለማውጣት በጣም ይከብደናል። ነገር ግን በእንደዚህ ሁኔታ በጥሬው እሳት ላይ ሳናስነካ እንደዚህ ስንፈጨው ሙልጭ አድርጎ ጥቅሙንም ይሰጠናል። ቆይ በኋላ ላይ ታውታላችሁ እንዴት እንዲወጣልኝ ምንም ሳያስቸግረኝ ማለት ነው። እንደዚህ ፈጨዋለሁ። እናንተ መፍጫ ካላችሁ በጁስ መፍጫ መፍጨት ትችላላችሁ። እንዳልኳችሁ እኔ ድምፅ እንዳያወጣብኝ ስለፈለኩኝ ዝም ብዬ በደንብ እንኳን አልፈጨሁትም በምታዩት መልኩ ግን
በምታዩት ያኔ የምፈልገውን ያህል ሰጥቶኛል ማለት ነው። እኔ እንደዚህ አልነበረም። እንደ ቅቤ መስራት ትችላላችሁ፣ በክሬም መልኩ በቅባት አድርጋችሁ። እሱን ደግሞ እንግዲህ ሌላ ጊዜ ይዤላችሁ እመጣለሁ ሲመቸኝ ማለት ነው። በምታዩት መልኩ እዚህ ጋር ጨርቅ አለች፣ ንጹህ ጨርቅ በእንደሷ እንደዚህ ጭምቅ አድርጌ ያወጣዋለሁ። በደንብ ታወጣለች እቺ ጨርቅ። እንደዚህ አድርጋችሁ ይኸውላችሁ ስታዩት ራሱ ምንም አይነት ነገር የቀረ የለም ካሰሩ በስተቀር ማለት ነው። እና እንደዚህ አድርገን ስንሰራው ተልባን አንደኛ ምንም ሳያስቸግረን የምንፈልገውን ፓርት ይሰጠናል ማለት ነው። ከዛ እዚህ ጋር በምታዩት መልኩ መልሰን እየቀነስን ቢሆን አሪፍ ነው። አንዴ የታደረግነው ጉልበት ይጠይቃል፣ ያታግለናል፣ ደግሞ ብዙ ሰዓት ይፈጅብናል ማለት ነው። እንደዚህ እየቀነስን የበለጠ ብንጨምቀው አሪፍ ነው ማለት ነው። እና እንደዚህ አድርገን ራሳችን ታሰራ ነው። የምር ብዙዎቻችሁ በጣም የሆነ አለ አይደለ ለራሳችን ሰንፈን በጣም ነው የሚገርመኝ። ማንኛውም ነገር ግዴታ ከራስ በላይ ንፋስ ነው። ራሳችሁ መንከባከብ አለባችሁ። ጊዜ እኮ ይኖረናል፣ ለ10 ደቂቃ ጊዜ ይኖረናል። እንዲያው ጊዜ አጣን ብንል ቢያንስ እንኳን ልንተኛ ስንል ግዴታ የሆነ ነገር ፊታችን ላይ ማድረግ አለብን፣ ፀጉራችን ላይ። እኔ በእውነቱ ልንገራቸው፣ እኔ እስከዛሬ ድረስ ለምንድን ነው ያልተጠቀምኩት? ይህን ያህል ዓመት ስቀመጥ ነው ያልኩት። ፀጉሬ ላይ ያለው ለውጡን ሳይ ፊቴ ላይም እንደዛው በቃ ማለት የሆነ ማንኛውም ነገር ራሳችንን ተተንከባከበው የማይለወጥ ነገር የለም። እንደገናም ደግሞ ራሳችሁን ስትንከባከቡ ራሳችሁን ትወዳላችሁ፣ ትነቃቃላችሁ። እና በምታዩት መልኩ እንደዚህ ሆኖልኛል። በደንብ አድርጎ ያው እንዳልኳችሁ ማወፈርም ትችላላችሁ። ይሄ አሁን በደንብ በመታው የበለጠ እንደ ክሬም ይወፍራል። ነገር ግን በእንደዚህ አይነት መልኩ በተለይ ወደ ውስጥ ወደ ቆዳችን እንዲገባ ቢሆን አሪፍ ነው። ከዛ ሌላኛው ግብአቴ እዚህ ጋር ምን አለኝ? እሬት አለኝ። እሬት ከሌላችሁ እሱን ተልባውን ብቻ መጠቀም ትችላላችሁ። ሌላም ግብአት ጨምርበታለሁ ቅባት፣ እሱንም አሳያችኋለሁ ማለት ነው። በምታዩት መልኩ ሬት ስለነበረኝ 2 ሬት ተጠቅም ያለውኝ። ያው ሙቀስ ስለሆነ እንደ መቅላት ብሏል። ስለዚህ ሁለቱንም ሬት በምታዩት መልኩ ሾኩን እንደዚህ እናነሳለታለን፣ እንትኑን አጥራፉን ማለት ነው። ከዛ በኋላ በእንደዚህ አድርገን በደንብ አድርገን እንሸለቅቅና የምንፈልገው ውስጡን ስለሆነ ምክንያቱም ቆዳውን ታስገባ ነው ያሳክከናል። ያ እንዳይሆንብን እንደዚህ ውስጡን ብቻ ነው የምንፈልገው። በነገራችን ላይ የዛሬ ድምፄ እያቆራረኩ ነው እያስገባሁላችሁ ያለሁት። በጣም ይቅርታ፣ ውስጤን ጋር ይዞኝ ነው፣ ዳቦ በልቼ ነው መሰለኝና በምታዩት መልኩ እንደዚህ ፈቀፍቀዋለሁ ማለት ነው። በደንብ አድርጌ ያው መፍጨትም ትችላላችሁ። እኔ ግን አንድ ላይ አድርጌ እንደዚህ በደንብ እንዲቀላቀልልኝ እፈጨዋለሁ ማለት ነው። በምታዩት መልኩ የሚበቃኝን ያህል ነው የጨመርኩት። እናንተ ከሌላችሁ ምንም ችግር የለም። ተልባና ሩዙን መጠቀም ይህንን ብቻ በቂያቸው ነው። በሱ ፋንታ ኮኮነት ቅባት ካላችሁ እሱን መጠቀም ትችላላችሁ። ኮኮነት ከሌላችሁ ደግሞ የወይራ ዘይት ወይም ደግሞ ያላችሁን ቅባት መጠቀም ትችላላችሁ ማለት ነው። አንደኛ ሩዝ ስንጠቀም ፀጉራችን ይደርቅብናል። ለፀጉር እድገት በጣም አሪፍ ነው። ነገር ግን በጣም ያደርቃል ለምትሉ በእርግጥ ሩዙን በጣም ትንሽዬ ነው የተጠቀምኩት። ይሄ በነገራችን ላይ እንደ ኮንዲሽነር ፀጉራችሁን ታጥባችሁ ተጨረሳችሁ በኋላ ሁልጊዜም ቢሆን በየሳምንቱ ብትጠቀሙት ፀጉራችሁ በተለይ መንታ ለሚሆንባችሁ ለሚደርቅባቸው ወዲያውኑ ጫፉን ያስተካክልላችኋል። ከፊት ለፊት ራሱ ቤቢ ሄራችሁን በጣም ነው የሚያለሰልስላቸው። በምታዩት መልኩ እንግዲህ ገጥሜ መልሼ ፍሪጅ ውስጥ አድርጌዋለሁ። እንግዲህ ፀጉሬ በጣም እዚህ ጋር ለመበጠር ራሱ አስቸግሮኛል። እዚህ ጋር ምን ሆነብኝ? ፍሪጅ ውስጥ ሳስገባው ኮኮነቱ ረጋ። ሲረጋ ተሰባበረ ማለት ነው። እዚህ ጋር በምታዩት መልኩ የሰራው ስህተት። ነገር ግን ያው ግዴታ ማስገባት ነበረብኝ። ውጭ ተተቀመጠ 3 ቀን ስለተቀመጠ ይበላሻል። ልክ እንደ እርሾ ኩፍ ይልባችኋል ማለት ነው። ከዛ እዚህ ጋር በምታዩት መልኩ ሁላችሁ ስከፍለው ራሱ ፀጉሬ አልተበጠረም። በቃ እያመመኝ ስለነበረ ተያይዞ ስለነበረ ውሃ ስፕሬት ተጠቅሜ ያለውኝ ከታች ሰርቼላችኋለሁ። በጣም ነው የተመቸኝ። እውት ማለት ነው። ከፊት ለፊት ለሸሸባችሁ እንደ ሽበትም
ሽበትም ላስቸገራችሁ ይሆናል ማለት ነው። የቁርንፍድ ውሃ ማለት ነው ከስር አለላችሁ። በእንደዚህ አድርጌ እየከፈልኩ በምታዩት መልኩ ለመቀባት ግን እዚህ ጋር ተቸግሬያለሁ። እናንተ ግን ያው ቪዲዮ ስለማትሰሩ መታጠቢያ ክፍል ሆናችሁ በደንብ አድርጋችሁ ማስያዝ እያደረጋችሁ ስሩን። በተለይ እንደዚህ ቀጠን ሲል ምን ይሆናል ወደ ቆዳችን አንደኛ ለፀጉራችን ራሱ በደንብ አድርጎ ወደ ፀጉራችን ይደርስለታል። እስከ ጫፉ ድረስ እንደዚህ እያረኩኝ ቀስ እያረኩኝ እየከፈልኩ እያበጠርኩኝ ማስያጅ እያደረግኩ እቀባዋለሁ ማለት ነው። ምክንያቱም በምታዩት መልኩ እንደዚህ እንትን ታልኩኝ መሬቱን እያቆሸሸብኝ ነበረና እየተንጠባጠበ አንደኛ ፀጉሬ በምታዩት መልኩ ረጅም ስለሆነ አካባቢን እንትን እንዳይልብኝ አሁን መታጠቢያ ክፍል ገብቼ እቀባዋለሁ ማለት ነው። እስከዛው ድረስ ላይክ ሼር እያደረጋችሁ ጠብቁኝ። እንግዲህ ድምፅ አስገብቼ ድጋሚ እያስገባውላችሁ ነው። በምታዩት መልኩ በደንብ አድርጌ ምን አረገዋለሁኝ ማስያጅ አድርጌ አበጥሬ መጣሁኝ። በምታዩት መልኩ በደንብ ነበር ያደረሰልኝ። ነገር ግን ምንድነው ስለቀጠነ እንዳለ ሻወር ወሰድኩ ማለት ትችላላችሁ። ለፀጉራችሁ ግን በደንብ ነው የሚያዳረስላችሁ። ተታጠባችሁት በኋላ ራሱ እንደ ፍሪዝ ራሱ በጣም ነው የሚያምረው። ይህን ይመስላል። ለአንድ ሰዓት ተኩል አቆይቼ ነው የታጠብኩት። እንደዚህ ሽፉን አድርጌ ፎጣ በላው ላይ ደርቤ በምታዩት መልኩ አስቀምጠውና ታጥበዋለሁ።